ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 5 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የፋኖ ሰራዊት በተለያዩ ግንባሮች ባካሄዳቸው የዛሬ ዘመቻዎች ያገዛዙ ጦር ላይ ከፍተኛ ኪሳራ ደርሷል። የግንባር መረጃዎችን በዝርዝር አካተናል። የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ እና አንድ አገልጋይ መገደላቸውን ቤተክርስቲያኗ ገልጻለች። ግድያው ቁጣን ቀስቅሷል። ታደሰ ወረደ ጦርነትን ለማስወገድ እንሰራለን ሲሉ የትግራይ ጀነራሎች ደግሞ ኮማንዶ አስመርቀዋል። በአሜሪካ ጊዜያዊ ከለላ ብቻ ያላቸው ኢትዮጵያውያን ወገኖች ከፍተኛ ድንጋጤ ውስጥ እንደሚገኙ ዘገባዎች ጠቁመዋል። እስራኤል በጋዛ በሚንቀሳቀስ መኪና ላይ በፈጸመችው ጥቃት ከፍተኛ የሐማስ አዛዥን መግደሏን አስታውቃለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የፋኖ ሰራዊት በተለያዩ ግንባሮች ባካሄዳቸው የዛሬ ዘመቻዎች ያገዛዙ ጦር ላይ ከፍተኛ ኪሳራ ደረሰ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አሃድ የሆኑት የጎንደር የበጋሻውና ታድሎ ብርሃን ክፍለ ጦር የተውጣጡ አባላት ከአካባቢው የአርሶ አደር አደረጃጀት ጋር በጥምረት እልህ አስጨራሽ ውጊያ በማድረግ ያገዛዙን ጦር መደምሰሳቸው ታውቋል። ሰሞኑን ተስፋ የቆረጠው ያገዛዙ ሰራዊት በወገራ ወረዳ ባሉ ቀበሌዎች የአርሶ አደሩን ሀብትና ንብረት በመዝረፍና በማቃጠል ለማስፈራራት በጀጀ ሐሙሴት ቀበሌ ተንቀሳቀሰ ቢሆንም ሞት ወይም ነጻነት ያሉት አርሶ አደሮች ከፋኖ ጦር ጋር ተጣምረው በትንቅንቅ ውለዋል። በዚያው ውጊያ ከ17 በላይ ያገዛዙ ኃይል ሲደመሰስ ከ11 በላይ የሚሆኑት ደግሞ ቆስለዋል ሲል የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ወይም ካስትሮ መረጃውን አድርሷል። በሌላ የድል ዜና ዛሬ በመተማ ወረዳ መሻ ቀበሌ በተደረገ ህላ አስጨራሽ የማጥቃት ውጊያ የፋኖ ጦር አካባቢውን ነጻ ያደረገበትን ድል መዝግበዋል። በዚህ ግንባር በመቶዎች የሚቆጠር የጠላት ኃይል ተደምስሷል። በርካቶች ቆስለው ከጥቅም ውጪ ሆነዋል ሲል እዙ አስታውቋል። በዚያው በሰሜን ቀጠና በደቡብ ጎንደር የተለያዩ ቦታዎች ማጥቃት የሰነዘረ ሜጀር ጀነራል ውባንታ አባተ 1ኛ ኮር 2 ክፍለ ጦሮች በዋና መስመር የሚገኙ ከተሞችን ዘልቀው በመግባት ከፍተኛ ኪሳራ ሲያደርሱ ውለዋል ሲል እዙ አሳውቋል። ወደ ምስራቅ ቀጠና ስንሄድ ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮርን ጥቃት እናገኛለን። የአብይ አህመድ ስልጣን አስጠባቂ ሰራዊት በአንጎት ወረዳ ዋና ከተማ አሁን ተገኝ ከተማ በጥራሪ ክፍለ ጦር ኤፍሬም ሻለቃና ያሬድ ሻለቃ በተውጣጡ የፋኖ ሰራዊቶችና በተከዜ ክፍለ ጦር 5ኛ ሻለቃ የተወሰኑ የፋኖ አባላቶች በመጣመር በሌሊት በተደረገ ኦፕሬሽን ድል ተመዝግበዋል። በ48ኛ ክፍለ ጦር ያገዛዙ ስልጣን አስጠባቂ ሰራዊት ላይ በተከፈተ ተኩስ ከ10 በላይ አባላቶቹ ሙትና ቁስለኛ መሆናቸው ማረጋገጥ ተችሏል። በነበረው አውደ ውጊያ መገናኛ የያዘ ያገዛዙ ሰራዊትን ጨምሮ 6ቱ ህይወታቸው ሲያልፍ 4ቱ ቆስለዋል። በተጨማሪም ያገዛዙ ሰራዊት ሰሞኑን ጥራሪ ክፍለ ጦርና ተከዜ ክፍለ ጦር በሚገኙበት አካባቢ ከፍተኛ ሰራዊት በማሰማራት ከሙጃ ኩልመስክ ሙቆሃ ከፍተኛ ወረራ በማካሄድ በከባድ መሳሪያ መለየ መገንጠያ አካባቢ አንዲት የሴት አዛውንት በዙ 23 የገደለ ሲሆን ቤትን በማቃጠል ጸረ አማራነቱን አረጋግጧል ሲልም ሚኒሊክ እዝ አስረድቷል። እዙ ያለ መስዋዕትነት ድል የለምና ማንኛውም የአማራ ህዝብ እየደረሰበት ያለውን ዘር ተኮር ጭፍጨፋ በመታገል ከምንጊዜውም በላይ አሁን አንድነት የሚያስፈልግበት ጊዜ ስለሆነ በአንድነት አምረረን ይህን ስርዓት መታገል እንዳለበት ጥራሪ ክፍለ ጦር ያሳስባል ብለዋል። በዚያው በምስራቅ ቀጠና እሸት ክፍለ ጦር በአገዛዙ ሰራዊት ላይ የማያዳግም እርምጃ ወስዳለች ተብሏል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮር እሸት ክፍለ ጦር ከላሊበላ ተነስቶ በ5 አቅጣጫ የመጣውን ኃይል በመመከት በአጸፋዊ እርምጃ ተገርፎ አስክሬኑን እንኳን ሳያነሳ ወደ መጣበት ላሊበላ ኤርፖርት ወይም ሽምሻና ላሊበላ ከተማ ተመልሷል። ውጊያው ዛሬ ማለትም ታህሳስ 5 2018 ዓ.ም ከሌሊቱ 11 ሰዓት ከ8 ሰዓት በፈጀው ትንቅንቅም ከ15 በላይ ያገዛዙ ሰራዊት ሲደመሰስ ከ20 በላይ ቁስለኛ ማድረግ ተችሏል። ያገዛዙ ሰራዊት አባላት አብይ አህመድ ለራሱ ወንበር አስጠባቂ አድርጎ ውድ ህይወታችሁን እየነጠቃችሁ መሆኑን አውቃችሁ ወደ አማራ ፋኖ እንድትቀላቀሉ ሲሉ የእሸት ክፍለ ጦር ዋና አዛዥ አርበኛ አያናው እንየው እና ምክትል አዛዡ አርበኛ ፍቃድ አበባው መልእክት አስተላልፈዋል። መረጃውን የአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ ጋዜጠኛ ፋኖ ደረበ መኮንን አድርሷል።
የሆሮ ጉዱሩ ወለጋ ሀገረ ስብከት ስራ አስኪያጅና አንድ አገልጋይ መገደላቸውን ቤተክርስቲያኗ ገለጸች። የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ድጉማና ቀሲስ ደሳለኝ ለምሲሳ የተባሉ አገልጋይ በታጣቂዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኗ ገልጻለች። በቤተክርስቲያኗ በኃላፊነት ደረጃ የሚገኙ አካል ሰሞኑን የህዳር ጽዮን በዓል አክብረው ሲመለሱ የነበሩ የሀገረ ስብከቱ ስራ አስኪያጅና ሌላ አገልጋይ ሌሎችም በአጠቃላይ 5 ሰዎች ታግተው ነበር። ሁለቱ ተገድለዋል ብለዋል። በትክክል ግድያው እንደተፈጸመ አረጋግጠናል፣ ሌሎቹን ግን እንደለቀቋቸው ነው የደረሰን መረጃ የሚያመለክተው። ጉዳዮቹ ህገወጥ ታጣቂዎች ናቸው ያሉት እኚህ አካል በአካባቢው ግን አብረዋቸው የሄዱ በርካታ ወጣቶች ነበሩ ወደ አረቶ ማርያም ሲሉም ገልጸዋል። ከአረቶ ማርያም ሲመለሱ ነው ሻምቦ አካባቢ ለመድረስ ጥቂት ሲቀራቸው በህገወጥ ታጣቂዎች የታገቱት። ከብዙ ጥረት በኋላ ሌሎቹን ሲለቋቸው ሁለቱ ግን እንደተገደሉ ነው መረጃው ያለን ሲሉም ሟቾቹ መጀመሪያ ታግተው እንደነበር አስረድተዋል። ጉዳዩን አስመልክቶ ማብራሪያ የሰጡት አንድ የሃይማኖት አባት በአካባቢው የክርስቲያኖች መገደልና ሞት አዲስ አይደለም፣ ለረጅም ጊዜ በርካታ ምዕመናንና አገልጋዮች ህይወታቸው አልፏል። ባለፈው 1 ዓመታት ከ6 ወራት ግን ምዕራብም ምስራቅም ወለጋም ላይ ቆም ብሎ ነበር ብለዋል። አሁን ደግሞ ከፍተኛ የሆነ የቤተክርስቲያን አባቶችን ትልልቅ ኃላፊነት የተሰጣቸውን አገልጋዮችን በእንዲህ አይነት መልኩ ማጥቃት በጣም ቀቢጸ ተስፋ ውስጥ የሚከትና አገልጋዩንም ሆነ አማኙን አንገት ያስደፋ አሳዛኝ ክስተት እየተፈጸመ ነው ሲሉ ሁኔታውን ገልጸውታል። የኃላፊው የካህናትም የምዕመናን ነፍስ ነው። በተለየ መልኩ እነዚህ ከፍተኛ የስራ ኃላፊዎች አገልጋዮች ጠብቆ እንዲህ አይነት እርምጃ መውሰዱ መልኩን ቀየር ያደርገዋል ያሉት ለቲግቫ አስተያየት የሰጡት አካል የአካባቢው ታጣቂዎች ናቸው አጥቂዎቹ፣ ይሄ ነው ለማለት የሚያስችል ሁኔታም አይደለም፣ ብቻ ህገወጥ ታጣቂዎች ናቸው ብለዋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ አዝነናል። ጉዳዩንም ከምስራቅ ወለጋ ሀገረ ስብከት ጋር እየተነጋገርን ነው። ከሆሮ ጉዱሩ ሻምቦ ወለጋ ሁለቱ ምስራቅ ወለጋም ሆሮ ጉዱሩ ሻምቦንም የብፁዕ አቡነ ኒቆዲሞስ ናቸው። ጉዳዩን በሪፖርት መልክ ለቅዱስ ሲኖዶስ ለማቅረብ ዝግጅት እያደረግን ነው ብለዋል። ባለፉት ዓመታት ምን ያክል ምዕመናን ተገድለዋል ለሚለው ጥያቄ ጥናት ይጠይቃል። ምክንያቱም መረጃ የመለዋወጥ እድሉ በጣም የጠበበ ነው። የኔትወርክ መቋረጥ፣ አገልጋዮች በፍርሃት ውስጥ መሆን፣ የዶክመንት ልውውጣችን ምቹ አለመሆን ሲሉም መልሰዋል። በጥቅሉ ብዙ ምዕመናን ህይወታቸውን አጥተዋል። ብዙ አገልጋዮችም ከሞት ባሻገር በመሰደድ ላልተረጋጋ ኑሮ ተዳርገዋል ያሉት አመራሩ የሆነው ሆኖ ግን ይህን ያህል ቁጥር ነው ብሎ ለመግለጽ የተጨበጠ የተሰነደ መረጃ ማቅረብ ይጠበቃል። ግን ምዕመናን የተረጋጋ ኑሮ እየቀጠሉ አይደለም። በቦታው አገልጋዩም ይሄ ይከተለኛል ብሎ ከአገልግሎቱ ተቆጥቦ ነው ያለው ሲሉም አክለዋል። ችግሩ እንደ ሀገር ያለነው እንዲህ አይነት ነገሮች የጋራ ምክክር ጥረት ይጠይቃሉ። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿን የእግዚአብሔር ቃል ከማስተማር ውጪ ምንም ለማድረግ አትመርጥም ሲሉም የቤተክርስቲያኗ አመራር ገልጸዋል። ታደሰ ወረደ ጦርነትን ለማስወገድ እንሰራለን ሲሉ የህወሓት አርሚ 15 ኮማንዶ አባላት ደግሞ ተመረቁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የትግራይን ህልውናና ደህንነት ለማረጋገጥ በሚል መሪ ሐሳብ ከታህሳስ 2 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎች እቅዶችና አፈጻጸም ላይ ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ንግግር አድርገዋል። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛባት ሁኔታ ውስጥ ትገኛለች ያሉት ፕሬዝዳንት ታደሰ ወረደ ያለን ምርጫ እነዚህን ተግዳሮቶች ተቋቁመን መውጣት ነው ብለዋል። በተለያዩ መንገዶች እገዳው እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም የአደጋው መጠን ከፍተኛ ነው ብለዋል። ሌተናል ጀነራል ታደሰ ውስጣዊው ሆነ ውጫዊው አደጋ ከጊዜ ወደ ጊዜ እየጨመረ ይሄዳል። በመንግስታዊ አገልግሎት ላይ ያለው ጫና መጨመሩ፣ በፍትህና ዳኝነት ላይ ያለው ውስብስብ ችግር፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር፣ ተጠናክሮ የሚቀጥለው እገዳና በውስጣችን ሆነው የሚሰሩ አካላት በመጨመራቸው የተጋላጭነታችን መጠን በእጥፍ እንዲጨምር አድርጎታል ሲሉ ተናግረዋል። በተጨማሪም ጀነራል ታደሰ ወረደ እንዳሉት ደግሞ ተቸገርኩ ብለህ ብትጮ የሚሰማህ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም የሚሰማ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ብለዋል። ለዚህ መፍትሄውም በውስጣችን በምንፈጥረው አቅም ነው ሲሉ የክልሉ ፕሬዝዳንት ታደሰ ገልጸዋል። አደጋዎችን ተሸክሞ በማይቀጥልበት ሁኔታ ውስጥ ነው ያለነው። እነዚህን መፍታት የምንችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ብቻ ነው ያሉት ጀነራል ታደሰ ወረደ አንድ ከሆነንና አቅም ከገነባን የመሰማት አቅማችንና የመደራደር አቅማችን ከፍ ያደርገዋል ብለዋል። በተጨማሪም ጀነራል ታደሰ ወረደ የበጋን መምጣት በመጠበቅና የመኸርን ምርት መጨመር በመምከር የሚለካ የኢኮኖሚ ጥንካሬ የለም ያሉ ሲሆን ጠንካራ አቅም የሚኖረው ጠንካራ
ጠንካራ ኢኮኖሚ ሲገነባና በዝናብ ላይ ጥገኛ ያልሆነ ኢኮኖሚ ሲገነባ ነው ብለዋል። ከጎረቤት ክልሎችና ከፌዴራል መንግስት ጋር ያለውን ግንኙነት በአግባቡ እንሰራበታለን ያሉት ፕሬዝዳንት ታደሰ የሚኖረንና የምንፈጥረው ግንኙነት ግን በአቻላቻ መርህ በራስ መተሳሰርና መደጋገፍ ላይ ተመሰረተ መሆን አለበት ብለዋል። በጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ የቀረበው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎችና እቅዶች ሰነድ ላይ ውይይት ተደርጎበት ለተነሱ ጥያቄዎችና አስተያየቶች ምላሽ ከተሰጠ በኋላ ቀጣይ የአመራር አቅጣጫዎችና አፈጻጸማቸው ተብራርተው በሙሉ ድምጽ ጸድቆ ለ3 ቀናት ሲካሄድ የቆየው መድረክ ትናንት ታህሳስ 4 2018 ዓ.ም ተጠናቋል። ይህ በእንዲህ እንዳለ የትግራይ ጀነራሎች የኮማንዶ ምርቃት አካሂደዋል። በዛሬው ዕለት በትግራይ ክልል አዲግራት ለወራት ሲሰለጥኑ የነበሩ የአርሚ 15 የኮማንዶ አባላት ወታደራዊ መሪዎች በተገኙበት የምረቃ ስነ ስርዓት ተካሂዷል። በአሜሪካ ጊዜያዊ ከለላ ብቻ ያላቸው ወገኖች በከፍተኛ ድንጋጤ ውስጥ እንደሚገኙ ዘገባዎች ጠቆሙ። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትር የሆኑት ክሪስቲ ከትላንት በስቲያ አርብ ያስተላለፉት ውሳኔ ጊዜያዊ ከለላ አግኝተው በአሜሪካ የሚኖሩ ኢትዮጵያውያንን አስደንግጧል የሚሉ ዘገባዎች ተበራክተዋል። ኢትዮጵያ ኢንሳይደር ባሰራጨው ዘገባ የ54 ዓመቷ ሚኒስትር የአርብ ዕለት ውሳኔ ሜላትን ጨምሮ በሺዎች የሚቆጠሩ ኢትዮጵያውያን በአሜሪካ ለመቆየት የሚያስችላቸውን ሕጋዊ ከለላ ያሳጣ ነው ሲል የዘገበ ሲሆን ያስደነገጣቸውን ወገኖችንም አነጋግሯል። ውሳኔው ይፋ ከተደረገ በኋላ ከኢትዮጵያ ኢንሳይደር ጋር አጭር ቆይታ የነበራት ሜላት እንዴት እንደምተኛም አላውቅም ስትል ጭንቀቷን አጋርታለች። ሜላትን ለጭንቀትና ፍርሃት የዳረጋት ውሳኔ የተላለፈው በኢትዮጵያ በአሁኑ ወቅት ያለው ሁኔታ ጊዜያዊ ከለላ ለመስጠት የሚያስፈልገውን ቅድመ ሁኔታ እንደቀደሙት ጊዜያት የሚያሟላ አይደለም በሚል ምክንያት ነው። በአሜሪካ ለተወሰነ ጊዜ መቆየት የሚያስችለውን ጊዜያዊ ከለላ የሚያገኙት ግጭት እየተካሄደባቸው ከሚገኙ የተፈጥሮ አደጋ ወይም ሌሎች ፖለቲካዊ ቀውሶች ከገጠማቸው ሀገራት ለሚጓዙ ዜጎች ነው። ከለላው የተሰጣቸው ሰዎች ወደ ትውልድ ሀገራቸው በግዳጅ ከመመለስ በሕግ የሚጠበቁ ሲሆን በአሜሪካ ለመስራት የሚያስችላቸው ፍቃድ ያገኛሉ። በፈረንጆቹ 1990 በአሜሪካ ኮንግረስ በጸደቀው የኢሚግሬሽን ሕግ እንዲካተት የተደረገውን የጊዜያዊ ከለላ የሚያገኙ ሀገራት ዜጎች የትኞቹ እንደሆኑ የመወሰን ስልጣን የተሰጠው የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ነው ሲል ዘገባው ጠቅሷል። በትናንት በስቲያው መግለጫ የተጠቀሱት የዚሁ መስሪያ ቤት ቃል አቀባይ ለኢትዮጵያውያን ተሰጥቶ የነበረው ከለላ በጊዜ የተወሰነ መሆኑን ጠቁመው አሰራሩ ቀድሞም ቢሆን ቋሚ መኖሪያ ፍቃድ ማግኘት የሚቻልበት እንዳልሆነ አስረድተዋል። በዚህም መሰረት በዩናይትድ ስቴትስ ለመቆየት የሚያስችል ሌላ ህጋዊ መሰረት የሌላቸው ኢትዮጵያውያን ሀገሪቱን በፈቃደኝነት ለቀው ለመውጣት 60 ቀናት እንዳላቸው መስሪያ ቤቱ አሳውቋል። በፈቃዳቸው የአሜሪካ ጉምሩክና የድንበር ጥበቃ መስሪያ ቤት ያዘጋጀውን የሞባይል መተግበሪያ በመጠቀም ከዩናይትድ ስቴትስ ለቀው ለሚወጡ ኢትዮጵያውያን የአውሮፕላን በረራ ትኬትና የመውጫ $1000 ጉርሻ እንደሚሰጣቸው ቃል ተገብቶላቸዋል። በዚህ መልኩ አሜሪካንን ለቀው የሚወጡ ኢትዮጵያውያን ለወደፊት በህጋዊ መንገድ ወደ አሜሪካ ተመልሰው የመግባት እድል ሊኖራቸው እንደሚችልም በመስሪያ ቤቱ መግለጫ ላይ ሰፍሯል። ሜላት የተባለችው አስተያየት ሰጪም በዚህ ምክንያት ወደ ሀገር ቤት መመለስ ባትፈልግም የዶናልድ ትራምፕ አስተዳደር በአሜሪካ የሚገኙ ፍልሰተኞችን ለማስወጣት የሚከተለው ኃይል የቀላቀለ አካሄድ ያሰጋታል። በምትኖርበት ቦስተን ከተማ የአሜሪካ የፍልሰትና የጉምሩክ መስሪያ ቤት ጸጥታ አስተባባሪዎች እንደሷ ከሌሎች ሀገራት የመጡ ሰዎችን እያባረሩና እያዳፉ ሲያስሯቸው ተመልክታለች። ተመሳሳይ እጣ ፈንታ እኔም ሊገጥመኝ ይችላል ብላ የምትሰጋው ሜላት በምታውቃቸው ሰዎች በኩል የሰማቻቸው እርምጃዎች ፍርሃቷን ከፍ ያደርገዋል ሲል ዘገባው አመልክቷል። እስራኤል በጋዛ በሚንቀሳቀስ መኪና ላይ በፈጸመችው ጥቃት ከፍተኛ የሐማስ አዛዥን መግደሏን አስታወቀች። የእስራኤል ጦርና ደህንነት ኤጀንሲ ሽን ቤት በጋራ ባወጡት መግለጫ በጋዛ ከተማ የሐማስ ወታደራዊ ክንፍ ቃሳም ብርጌድ የጦር መሳሪያ ምርት ኃላፊ የነበረው ራይድ ሳድ መወገዱን አስታውቀዋል። ሳድ ከታዋቂዎቹ የቃሳም አዛዦች አንዱ እንደሆነ የሚገመት ሲሆን ሐማስ መስከረም 26 2016 ዓ.ም ከጋዛ ከተማ በስተምስራቅ እስራኤላውያን ላይ ጥቃት በፈጸመበት ወቅት በርካታ ብርጌዶችን መርቷል ተብሏል። በሐማስ የሚመራው የሲቪል መከላከያ ቃል አቀባይ መሐሙድ ዋሳል ለቢቢሲ በጥቃቱ 4 ሰዎች ሞተዋል ሲሉ ተናግረዋል። በርካታ መንገደኞችም በፍንዳታው ጉዳት እንደደረሰባቸው ጨምረው ገልጸዋል። በጋዛ የሚገኙ የአካባቢው የሐማስ ባለስልጣን ለቢቢሲ እንደተናገሩት በጥቃቱ የሳድ ረዳት እንዲሁም አቡ ኢማድ አላባን የተባሉ ዝቅተኛ ማዕረግ ያላቸው ባለስልጣንም ተገድለዋል። ቢቢሲ በጋዛ ተገኝቶ እንዳይዘግብ በእስራኤል መንግስት የተከለከለ በመሆኑ የክስተቱን ዝርዝር ሁኔታ ማረጋገጥ አልቻልኩም ሲል ዘግበዋል። እንደ አውሮፓውያን አቆጣጠር በመጋቢት 2024 የእስራኤል ወታደሮች በጋዛ ከተማ
ባደረጉት ድንገተኛ ዘመቻ ወቅት ሳድ የተባለው የሐማስ አመራር ለመያዝ ወይም ለመግደል ጥረት ማድረጋቸው ተዘግበዋል። በወቅቱ ምንጮች እንደገለጹት ሳድ ኢላማ በተደረገው ህንጻ ውስጥ የነበረ ቢሆንም ከጥቃቱ ጥቂት ደቂቃዎች ቀደም ብሎ ማምለጥ ችሏል። ሳድ እስራኤል ለረጅም ጊዜ በጣም ከምትፈልጋቸው የሐማስ አባላት አንዱ የነበረ ሲሆን ጦሩ እርሱን ለመግደል ለሁለት አስርት ዓመታት ጥረት ሲያደርግ ቆይተዋል። ትናንት ጥቃቱ የተፈጸመው በአሜሪካ የሚመራው የተኩስ አቁም ስምምነት ከጸደቀበት ከጥቅምት 10 ጀምሮ ጋዛን በከፈለው ቢጫ መስመር ተብሎ በሚጠራውና በፍልስጤማውያን ቁጥጥር ስር ባለው አካባቢ ላይ ነው ተብሏል። የእስራኤል ጦር በጋዛ ሰርጥ ከግማሽ በላይ የሚሆነውን አካባቢና ከመስመሩ በስተምስራቅ ያለውን ቦታ ተቆጣጥሮ እንደሚገኝ ይታወቃል። በአሁኑ ወቅት የዓለም አቀፉ ዲፕሎማሲ ትኩረቱ ሐማስ ትጥቁን እንዲፈታና ጋዛን መልሶ ማልማት ስለሚቻልበት ሁለተኛ ዙር የትራምፕ እቅድ ላይ ነው። ጋዛ በትራምፕ በሚመራው የሰላም ቦርድ ተቆጣጣሪነት ከፖለቲካ ነጻ በሆነና በፍልስጤማውያን ምሁራን በሚዋቀር ኮሚቴ ጊዜያዊ የሽግግር አስተዳደር እንደምትመራ እቅድ ተቀምጧል። ምንም እንኳን በጋዛ ይሰማራሉ ብሎ የሚጠበቁት የጸጥታ አካላት የሚወጣጡበት መንገድ ግልጽ ባይሆንም ከተለያዩ ሀገራት የሚዋቀር አረጋጊ ኃይል ይኖራል ተብሏል። በስተመጨረሻም ተሃድሶ ያደርጋል ተብሎ የሚጠበቀው የፍልስጤም አስተዳደር ግዛቱን እንዲቆጣጠርና የእስራኤል ኃይሎች ለቀው እንዲወጡ ይደረጋል ተብሏል። ትራምፕና ኔታንያሁ በጉዳዩ ላይ ለመወያየት ከሁለት ሳምንት በኋላ በአሜሪካ ይገናኛሉ ተብሎ ይጠበቃል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።